ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ የለተሰኞ የከሰዓት ስፖርታዊ መረጃዎችን ይዘን መጥተናል። በእያላችሁበት ሰላምና ጤናን እየተመኘን እንግዲህ የዛሬ ፕሮግራሞቻችንን የምናቀርብ ይሆናል። በርካታ መረጃዎችን ይዘን ቀርበናል። የዊኬንድ ጨዋታዎችን እንዲሁ በስፋት በስተመጨረሻ የምንመለከት ነው የሚሆነው። ጋሪ ኔቨል እንግዲህ በዚህ ዓመት የሊጉ ዋንጫ አሸናፊ ሊቨርፑል ወይም ደግሞ አርሰናል ይሆናል ሲል ሐሳቡን መስጠቱን ተመልክተናል። ዋይን ሩኒ አሁንም ስለ ማንቸስተር ዩናይትድ ሐሳቡን ያነሳም ይገኛል። ስለ አሰልጣኝ ሩበን አሞሪም እንዲሁም ደግሞ በሱ ቦታ ማን ሊተካ ይችላል የሚለውን ዛሬም እንግዲህ በስፋት የምንመለከት ይሆናል። በተለይም ያለፈውን ጨዋታ መሸነፉን ተከትሎ በርካቶቹ አሰልጣኝ ሩበን አሞሪም የመባረር እድሉ ሰፊ ነው እያሉም ይገኛሉ። በአሰልጣኝ ሩበን አሞሪም እንዲሁም በአዳዲሶቹ አሰልጣኝ ውስጥ ያለ ነገርን እንዲሁ እንመለከታለን። ጋሪ ኔቨል በጣም ተጨነቅ ያለው ሲል ስለ ማንቸስተር ዩናይትድ ሐሳብ መስጠቱን ነው እየተመለከተን የምንገኘው። በማንቸስተር ዩናይትድ ቤት ሰፊ መረጃዎችን የምናጋራም ይሆናል። አሰልጣኝ ፔፕ ጋርዲዮላ ሃላንድ ከሜሲ እንዲሁም ደግሞ ሮናልዶ የተሻለ ቁጥር አለው ሲል ሐሳቡንም እየገለጸም ይገኛል። ስለ አዲሱ አጥቂ እንግዲህ በዚህ ጊዜ እጅግ በጣም በርካታ ጎሎችን እያስቆጠረ ስለሚገኘው ስለ ኤርሊንግ ብሮት ሃላንድ የሰጠውም ሐሳብም አለ። እሱን እንዲሁ የምንመለከት ይሆናል። ስለ ፍሎሪያን ቪርትስ የተሰጡ ሐሳቦች አሉ። በሪያል ማድሪድ፣ በባርሴሎና እንዲሁም ደግሞ በሌሎች ሊጎች እንዲሁም ደግሞ ክለቦች መካከል የተደረጉ አንዳንድ መረጃዎችን በስፋት የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ ከሚደረጉ ጨዋታዎች ስንጀምር እንግዲህ ዛሬ የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ቀሪ አንድ ጨዋታ ይደረጋል። ኤቨርተን በሜዳውና በደጋፊዎች ፊት ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች እንግዲህ የስድስተኛ ሳምንት የመጨረሻ ጨዋታቸውን የሚያደርጉም ይሆናሉ። እነዚህ ሁለቱ ክለቦች በርካታ ጊዜ የተገናኙ ሲሆን 73ቱን ኤቨርተን ያሸነፈ ሲሆን 44ቱን ደግሞ ዌስትሃም አሸንፏል። 34ቱን ባቻ ውጤት ነው ማጠናቀቅ የቻሉት። አምና ዌስትሃም የበላይነት እያሳየ ሲሆን በዚህ ዓመት ግን በአሰልጣኝ ዴቪድ ሞይስ እየተመሩ እንግዲህ ኤቨርተኖች ጥሩ እንቅስቃሴ እያደረጉም ይገኛሉ። ካለፉት 5 ጨዋታዎች ሁለቱን አሸንፈው ሁለት ተሸንፈው አንዱን አቻ መውጣት መቻላቸው ነው የተመለከትነው። የመጨረሻ ሽንፈታቸው በአንፊልድ የመርሲሳይድ ደርቢ እንደነበር እናስታውሳለን። በዌስትሃም በኩል ደግሞ ስንመለከት አንድ ጨዋታ ያሸነፈ ሲሆን 4ቱን ግን ሽንፈት ማስተናገዳቸውን እንዲሁ ተመልክተናል። ዛሬ ደግሞ ከሜዳቸው ውጪ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ አሰልጣኝ ዴቪድ ሞይስ በሜዳችን እናሸንፋለን የሚል ሐሳብን እያነሱም ይገኛሉ። ጃክ ግሪሊሽ 4 አሲስት በማስመዝገብ እንግዲህ በኤቨርተን ቤት የሚጠቀስ ተጫዋች ነው። ዲዩቭ በዌስትሃም በኩል 3 አሲስት ያለው ተጫዋች ሲሆን ኒዲዬ 2 ጎልና 1 አሲስት አስመዝግቧል። ጃሮድ ቦን 2 ጎል ያስመዘገበ ሲሆን በተመሳሳይ በዚህ ዓመት እንግዲህ ወደ ሜዳ የተመለሰው ሉካስ ፓኬታ 2 ጎሎችን ማስቆጠር የቻለ ተጫዋች እንደሆነም ተመልክተናል። እንግዲህ ዛሬ የሚጠበቀው የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብር ይሄ ነው። ቫሌንሲያ ከሪያል ኦቪዶ፣ በስፔን ላ ሊጋ በጣሊያን ሴሪኤ ደግሞ ፓርማ ከቶሪኒዮ፣ ጄኖዋ ከላዚዮ ጋር የሚያደርጉት ጨዋታ የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዘን እኛ ወደ ሌሎች መረጃዎቻችን የምናልፍ ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ጋሪ ኔቨል ይናገራል። ሊጉ የአርሰናል ወይም ደግሞ የሊቨርፑል ነው ሲል ነው ሐሳቡን የገለጸው። የቀድሞ እንግሊዛዊው ተጫዋች ጋሪ ኔቨል አርሰናል በዚህ ዓመት ሊቨርፑልን ከሊጉ ዋንጫ እንደሚፎካከረውም ገልጿል። አሁን ላይ ፕሪሚየር ሊጉን ማሸነፍ የሚችሉት 2 ክለቦች ብቻ ናቸው ያለው ጋሪ ኔቨል እነሱም ሊቨርፑል ደግሞ ወይም ደግሞ አርሰናል ናቸው ሲል ሐሳቡንም ገልጿል። አሰልጣኝ ሚኬል አርቴታ ድንቅ ቡድን አለው፣ ምናልባት በሊጉ አሁን ላይ ምርጡ ስብስብ እንዲሁም ደግሞ ቡድን ነው ሲል የራሱን ሐሳብ መግለጹን እየተመለከተን ሲሆን ከዚህ በፊት በተጨማሪ ማንቸስተር ሲቲ አሸናፊነት ይፎካከራል ብሎ የነበረው ጋሪ ኔቨል አሁን ከሁለቱ ሌላ አይመስለኝም ሲል ሐሳብ መግለጹን ነው የተመለከትነው። በተለይም በትላንትናው ጨዋታ ላይ እንግዲህ አርሰናል በዛ እጅግ በጣም አስገራሚ በነበረው ድራማ ምሽት ላይ ማሸነፉን ተከትሎ የማሸነፍ ሜንታሊቲያቸው እየመጣም ይገኛል። ይህም አርሰናል እንግዲህ በዚህ ዓመት ከምንጠብቃቸው የአሸናፊነት ግምት ውስጥ አንዱ ነው። ምናልባት ሊቨርፑል እነዚህ ሁለቱ ክለቦች ሊፎካከሩ ይችላሉ። ማንቸስተር ሲቲ እንዲሁም ቼልሲ የመሳሰሉ ክለቦች ግን በዚህ ደረጃ አይገኙም ሲል ጋሪ ኔቨል የቀድሞ የማንቸስተር ዩናይትድ ተጫዋች ሐሳቡን መስጠቱንም ነው እንዲሁ እየተመለከት ነው። ጋሪ ኔቨል ይቀጥልና እንግዲህ ስለ ማንቸስተር ዩናይትድ አንዳንድ ሐሳቦችንም አንስቶም ነበር። ምን አለ የሚለውን ስንመለከት ደግሞ ጋሪ ኔቨል በጣም ተጨነቅ ያለው ሲል ነው የተናገረው። እንግሊዛዊው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቨል ሩበን አሞሪም በማንቸስተር ዩናይትድ ቤት ስኬታማ ባለመሆኑ እንደተጨነቀም ገልጿል። በጣም ተጨነቅ ያለው በእውነት ተጨነቅ ያለው ምክንያቱም አሰልጣኙ ጥሩ አሰልጣኝ እንደሆነ ግልጽ ነው። በፖርቹጋል ጥሩ ሪካርድ ነበረው፣ ነገር ግን አሁን በጭራሽ እየተሳካለት አይገኝም ሲል ሐሳቡንም ገልጿል። በሚቀጥለው ቅዳሜ ከሰንደርላንድ ጋር የሚደረግ
በሚደረገው ጨዋታ ውስጥ ምን እንደሚሆን ማየት አለባቸው ሲል ሐሳቡን የገለጸ ሲሆን በዚያ ጨዋታ ማንቸስተር ዩናይትድ ጥሩ አፈጻጸም ካላሳየ ባለቤቶቹ ላይ በጣም ትልቅ ጥያቄ ሊነሱ ይችላሉ። ጥያቄዎቹም ሊከበሩ የሚችሉበትም እድል ሊኖሩ ይችላሉ ሲል ሐሳቡንም ገልጿል። እንግዲህ በአሰልጣኝ ሩበን አሞሪም ላይም እንዲሁ ሐሳቡን ሲገልጽ የቀድሞ ተጫዋች የሆነው ጋሪ ኔቨል ዋይን ሩኒም እንግዲህ ስለ ማንቸስተር ዩናይትድም ይናገራል። ይህን ዩናይትድን አላቆም ሲል ነው የገለጸው። የቀያዮቹ ሰይጣኖች የቀድሞ አምበል ነው ዋይን ሩኒ ማንቸስተር ዩናይትድ የሚያሳየው ነገር እንዳሳዘነው አስተያየቱንም ገልጿል። ማንቸስተር ዩናይትድ ውስጥ እየተፈጠረ ስላለው ነገር የተጠየቀው ዋይን ሩኒ ይሄ ማንቸስተር ዩናይትድ እግር ኳስ ክለብ አይደለም ሲል ሐሳቡን ገልጿል። አሁን ላይ ያለው ክለብ አላውቀውም ያለው ዋይን ሩኒ ከተጫዋቾቹ ምንም ፍልሚያ እንዲሁም ደግሞ የማሸነፍ ፍላጎት አላይባቸውም ሲል ሐሳቡንም ገልጿል። ችሎታ ያለው ተጫዋች አላይም፣ ጨዋታ ቀያሪ ተጫዋቾች የሉም፣ ተነስቼ እንድደሰት የሚያደርገኝ ነገር ምንም የለም ሲል ዋይን ሩኒም ይቀጥላል። ማሊያውን ማልበስ የማይፈልጉ ተጫዋቾች ሳይ እታመማለሁ ሲል ነው ሐሳቡንም የገለጸው። እንግሊዛዊ ተጫዋች ዋይን ማርክ ሩኒ የማንቸስተር ዩናይትድ ማሊያ መልበስ የማይገባቸው ተጫዋቾች ማየት ያመኛል በማለትም እንዲሁ እየገለጸም ይገኛል። ቡድኑን ስመለከት እንዲሁም ደግሞ ማሊያውን መልበስ የማይገባቸው ተጫዋቾች ሳይ እታመማለሁ ሲል የገለጸ ሲሆን አክሎም ለክለቡ 13 ዓመታት ተጫዋች ያለው ግድ ይሰጠኛል፣ እየተፈጠረ ያለው ነገር ተቀባይነት የለውም ሲል ነው የራሱን ትችት ማስቀመጥም የቻለው። ከክለቡ ባለቤት ግልጽ መልእክት ሊኖርም ይገባል ያለው ዋይን ማርክ ሩኒ ግልጽ አቅጣጫ መስጠት አለባቸው፣ ምክንያቱም እዛ ቁጭ ብለን የክለቡን መውደቂያ ጊዜ እየጠበቅን ነው በማለትም ነው የራሱንም ሐሳብ መግለጽ የቻለው። በተለይም በዚህ ዓመት የሚያሳዩት እንቅስቃሴ እንዲሁም ደግሞ ነጥቦች እጅግ በጣም ከማንቸስተር ዩናይትድ የማይጠበቅ ነው፣ ተጫዋቾቹ እጅግ በጣም እየወረዱ ናቸው ሲል የራሱን ሐሳብ በንዴት እንግዲህ ትችቱን እየገለጸም እንደሚገኝ ነው እየተመለከተን የምንገኘው። ሌላኛው አዲስ አሰልጣኝ ቅጥርን በተመለከተ ፋብሪዚዮ ሮማኖ ምን አለ የሚለውን ስንመለከት ፋብሪዚዮ ሮማኖ በትላንትናው ዕለት በነበረው የዩቲዩብ ቆይታው ስለ ማንቸስተር ዩናይትድ የአሰልጣኝ ቅጥር በተመለከተ እየተናፈሱ ያሉ መረጃዎች እንዲሁም ደግሞ መላምቶችንም አጥርቷል። በዚህም በማንቸስተር ዩናይትድ በአሰልጣኝ ዝርዝሩ ውስጥ ሮበርቶ ዲዘርቢን ጨምሮ ጋሪ ሳውዝጌት እንዳካተተም ነው የገለጸው። ማንቸስተር ዩናይትድ አምናም የቴናግ ውል ከማራዘሙ በፊት የተለያዩ እጩዎች እንደነበረ የገለጸ ሲሆን ከነሱ መካከል አንዱ ዲዘርቢ እንደነበረም ይጠቆማል። ሮበርቶ ዲዘርቢ በማንቸስተር ዩናይትድ እጅግ የሚወደድ ሰው እንደሆነና በማርሴይ እየሰራ ከሚገኙ አመርቂ ስራ አንጻር በዝርዝሩ ውስጥ ከተካተቱ እጩዎች መካከል አንዱ መሆኑም ተገልጿል። በአንጻሩ ሌላኛው እጩ ጋሪ ሳውዝጌት መሆኑን የጠቆመው ፋብሪዚዮ ለዚህም ዋነኛው መንስኤ ደግሞ ጋሪ ሳውዝጌት ለኢኒዮሲዎች ቅርብ ከሆኑ ሰዎች ጋር ያለው ጥሩ ግንኙነት መሆኑ ነው እየተገለጸም የሚገኘው። ሳውዝጌት በማንቸስተር ዩናይትድ እጅግ ተደማጭነት ካላቸው ሰዎች ጋር የጠበቀ ግላዊ ግንኙነት እንዳለውም ተመልክቷል። በመሆኑም ጋሪ ሳውዝጌት አዲሱ የማንቸስተር ዩናይትድ አሰልጣኝ አድርጎ ለመቅጠር የተደረገ ምንም አይነት ንግግር ወይም ደግሞ እንቅስቃሴ አለመኖሩም ነው አያይዞ የዘገበው። ይሁን እንጂ በሆነ አጋጣሚ ቢከሰት ጋሪ ሳውዝጌት ከኢኒዮሲዎች ሰዎች ጋር ካላቸው ጥሩ ግንኙነት አንጻር እንዲሁም እንደሚሆን የገለጸው ፋብሪዚዮ ሮማኖ ክለቡ አሞሪምን ለማሰናበት ቆርጦ ከተወሰነ ከሳውዝጌትም ውጪ በርካታ እጩዎች እንደሚገመገሙ ነው እየዘገበም የሚገኘው። የሚመለከታቸው አካላትም ተጋብዘው እንደነበረም ተገልጿል። አሰልጣኝ ሩበን አሞሪም እንዲሁም የማንቸስተር ዩናይትድ ተጫዋቾች እንዲሁም ቤተሰቦቻቸው የትላንትናውን የልምምድ መርሃ ግብር ለመመልከት እንዲሁም ደግሞ የካሪንግተን እድሳት ለመጎብኘት ተጋብዘው እንደነበር ነው የተገለጸው። በመርሃ ግብሩ ላይ በማንቸስተር ዩናይትድ ሙሉ ኃላፊነት የምሳ ግብዣም እንደተካሄደም ተጠቁሟል። በተጨማሪም ሰራተኞች እንዲሁም የሰራተኞች ቤተሰቦች የተገኙ በአጠቃላይ በመርሃ ግብሩ ላይ የታደሙ ሰዎች ከ100 በላይ መሆናቸው ነው የተገለጸው። ዝግጅቱም ቀድሞ የታሰበበት እንዲሁም ከሳምንታት በፊት እቅድ ተይዞለት የቆየ መሆኑን አመላክቷል ሲል ሱሊ ይዞት የወጣው መረጃም ነው እያሳየንም የሚገኘው። ማንቸስተር ዩናይትድ በዚህ የውድድር ዘመን በአውሮፓ ውድድር ላይ በማይሳተፍ በመሆኑ ምክንያት እስከ ታህሳስ ወር ድረስ በየሳምንቱ አንድ ጨዋታ ብቻ እንደሚያደርግም ይታወቃል። ታዲያ የማንቸስተር ዩናይትድ ሰዎች ይህ አይነቱ ነገር ቡድኑን ይጎዳል ብለው በማሰባቸው በየሳምንቱ አጋማሽ ላይ አንድ የወዳጅነት ጨዋታ ለማድረግ አቅደው እንደነበር ይታወሳል። ይሁን እንጂ እስካሁን ድረስ ምንም የወዳጅነት ጨዋታ ለማድረግ ቀጠሮ ያልተያዘ ሲሆን እስካሁን በአሰልጣኝ ሩበን አሞሪም ይህንን ሀሳብ እንዳላጸደቁትም ነው የተገለጸው። አሰልጣኝ ሩበን አሞሪም በእነዚህ ጨዋታዎች መካከል ያለውን ክፍተት ለማስተካከል ሀሳቡን ሊያጸድቁት እንደሚችሉ ሲዘገብ የነበረ ቢሆንም እስካሁን ድረስ ከውሳኔ ላይ መድረስ አለመቻላቸውም ተገልጿል። አሁን ላይ እነዚህ ጨዋታዎች ለማድረግ ውይይቶች መቀጠላቸው ሲነገር ከሀሳብ ባለፈ ተግባር ላይ ይውላል የሚል እምነት እንዳለ የተገለጸ ሲሆን ነገር ግን መቼ የሚለው እስካሁን ድረስ ያልተረጋገጠም ጉዳይ ነው።
ፔፕ ጋርዲዮላም ይናገራሉ። ሃላንድ ከሜሲ እንዲሁም ደግሞ ሮናልዶ የተሻለ ቁጥር አለው ሲሉ ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብሮት ሃላንድ ግብ በማስቆጠር ደረጃ በትልቅ ደረጃ መነሳት የሚችል ተጫዋች ነው ሲሉም ገልጿል። በጎል ረገድ ካየነው ኤርሊንግ ብሮት ሃላንድ ከሊዮኔል ሜሲ እንዲሁም ደግሞ ክርስቲያኖ ሮናልዶ ጋር መወዳደር ይችላል ሲሉ ፔፕ ጋርዲዮላም ተናግሯል። አክሎም ምናልባትም በተመሳሳይ እድሜ ላይ ሆነን ካየነው ግን የሃላንድ ቁጥር ከሮናልዶ እንዲሁም ደግሞ ሜሲ የተሻለ ቁጥርም አለው። በዚህ ስታቲክሱ ደረጃ እንደነሱ በርካታ አመታትን በኮንሲስተንሲ የሚቀጥል ከሆነ እጅግ በጣም የሚገርም ቁጥርን ከነሱም በላይ ሊሆን ይችላል ሲል ሀሳብ መግለጻቸውን ነው የተመለከትነው። የቀድሞ ፈረንሳዊ ተጫዋች የሆነው ሮበርት ፒሌዝ ይናገራል። ቸርኪን በጣም የምወደው ተጫዋች ነው። በቴክኒካል እሱ በጣም ምርጥ ተጫዋች ነው። እኔን የሚገርመኝ ሊዮን የሸጠው ዋጋ ወይም ደግሞ ማንቸስተር ሲቲ ለሱ ዝውውር የከፈለው ዋጋ ነው። ከማንቸስተር ሲቲ ጋር ከፕሪሚየር ሊግ ጋር የመላመድ ችሎታ ያለው ይመስለኛል። ከጉዳት ተመልሶ ጥሩ ነገሮችን እንደሚያሳይ ተስፋም አድርጋለሁ ሲል ሀሳብ መግለጹን ነው የቀድሞ የአርሰናል ተጫዋች ነው ሮበርት ፒሌዝ የተናገረው። ሊቨርፑል በፍሎሪያን ቪርተዝ ላይ በጣም መተማመን እንዲሁም ደግሞ ተስፋም አለው። ፍሎሪያን ቪርተዝ በፕሪሚየር ሊጉ የመክፈሻ ሳምንት ላይ እንዳሳየው አይነት ተጫዋች እንዳልሆነም ያውቃሉ። አዲስ ሊግ አዲስ ህይወት በፕሪሚየር ሊግ ውስጥ ለመላመድ የተወሰነ ጊዜ ሊፈልግ ይችላል። ነገር ግን ሊቨርፑል በፍሎሪያን ቪርተዝ ላይ ምንም ጥርጣሬ የላቸውም። ሊቨርፑል በፍሎሪያን ቪርተዝ ላይ ሙሉ እምነት አላቸው። እናም አሰልጣኝ አርነ ስሎት በተቻለ መጠን የቪርተዝን ብዙ ድጋፍ ለመስጠት በየቀኑ ከሱ ጋር በቀጥታ እየተነጋገረም ይገኛል። ሊቨርፑል እውነተኛውን ፍሎሪያን ቪርተዝን የምናይበት ጊዜ ጉዳይ ብቻ እንደሆነ እርግጠኞች መሆናቸውን ፋብሪዚዮ ሮማኖ ስለዚህ ተጫዋችም እየገለጸም የሚገኘው። ባርሴሎና የተለየ አርማንም ይጠቀማል። ባርሴሎና ከሪያል ማድሪድ ጋር በሚያደርጉት የኤል ክላሲኮ ጨዋታች የተለየ አርማ በማሊያቸው እንደሚጠቀሙ ነው የተገለጸው። ባርሴሎና ከስፖቲፋይ ጋር ባለው ስምምነት መሰረት በኤል ክላሲኮ ጨዋታ የተለያዩ አርቲስቶችን አርማ ይጠቀማል። በአሁኑ የኤል ክላሲኮ ጨዋታ ደግሞ የእንግሊዛዊውን አቀንቃኝ ኤድ ሺረን አርማ እንደሚጠቀም ነው የተገለጸው። ባርሴሎና የኤድ ሺረን 8ኛ ስቱዲዮ አልበም በላይ ለማክበር አርማውን በማሊያው ላይ አድርገው ይጫወተዋል ተብሎም ይጠበቃል። ሌላኛው የባርሴሎና እንዲሁም ደግሞ የፒኤስጂ ጨዋታን ማን ይመራዋል የሚለውን ደግሞ እንመልከት። የፊታችን ረቡዕ የሚጠበቀውን የባርሴሎና እንዲሁም ደግሞ የፒኤስጂ ጨዋታ የአውሮፓ ሻምፒዮንስ ሊግ ጨዋታ የሚመሩት ዳኛም ታውቋል። ጨዋታውን እንግሊዛዊ ዳኛ ማይክል ኦሊቨር በዳኝነት እንደሚመሩት ነው በዋና ዳኝነት የተገለጸው። የትላንትናውን የኒውካስል እንዲሁም ደግሞ አርሰናል ጨዋታ የመሩት ጃረድ ጊሌት በቫር ዳኝነት እንደሚመሩት የተገለጸ ሲሆን ባርሴሎና ከዚህ በፊት በማይክል ኦሊቨር እየተመራ 4 ጨዋታዎችን ሲያደርግ በሁለቱ አቻ ተለያይቶ በአንዱ አሸንፎ በአንዱ ደግሞ ሽንፈት ማስተናገዱን እንዲሁ ያላቸው ስታቲክሶችን ያመላክታል። ኔይማር ጁኒየር ከህዳር ወር በፊት ወደ ሜዳም አይመለስም። ብራዚላዊ የፊት መስመር ተጫዋች ነው ኔይማር ጁኒየር ከህዳር ወር በፊት ወደ ሜዳ ተመልሶ እንደማይጫወትም ተገልጿል። የብራዚሉ ክለብ ሳንቶስ ፕሬዚዳንት እንዳሳወቁት ኔይማር እስከ ህዳር ለሳንቶስ ተሰልፎ መጫወት አይችልም ብለዋል። ኔይማር ጁኒየር በአሁኑ ሰዓት ላይ የጡንቻ ጉዳት እንዳጋጠመው የክለቡ ፕሬዝዳንትም አስታውቋል። ይህንንም ተከትሎ ኔይማር በቀጣይ 2 የብሔራዊ ቡድን ጨዋታዎች እረፍት ሊያመልጠውም ይችላልም ነው እየተባለም የሚገኘው። በጉዳት ምክንያት እንግዲህ የተጫዋች እጅግ በጣም እየተቸገረ ከሚገኙ ተጫዋቾች መካከል አንዱ መሆኑን ተመልክተናል። ቼልሲ ተጫዋቹ መጠነኛ ጉዳትም አጋጥሞታል። የቼልሲው አሰልጣኝ ኤንዞ ማሬስካ ሞይሴስ ካይሴዶ፣ አንድሬ ሳንቶስ እንዲሁም ደግሞ ዣኦ ፔድሮ መጠነኛ ጉዳት እንዳጋጠማቸው ነው የገለጹ። ተጫዋቾቹ ለነገው የቤኔፊካ ጨዋታ መድረሳቸው ከዛሬ ልምምድ በኋላ ገምግመው እንደሚወስኑ አሰልጣኙም አሳውቀዋል። እንዳለመታደል ሆኖ ብዙ ተጫዋቾች በጉዳት አጥተናል። ዛሬ ከልምምድ በኋላ ካይሴዶ፣ ሳንቶስ እንዲሁም ደግሞ ዣኦ ፔድሮን መገምገም ይሆናል ሲሉ ኤንዞ ማሬስካ መናገራቸው ነው የገለጹት። እንዲሁም ደግሞ ሲቀጥሉ ሊጉን እንዲሁም ደግሞ ቻምፒየንስ ሊጉን እንደምናሸንፍ ተስፋም አድርጋለሁ ሲሉም ገልጿል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ከነገው የቻምፒየንስ ሊግ ጨዋታ በፊት ከጋዜጠኞች ጋር ቆይታም አድርገው ነበር። ከቼልሲ ጋር የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ የፕሪሚየር ሊግ ዋንጫ ማሸነፍ እንደምችል አምናለሁ እንዲሁም ደግሞ ተስፋ ማድርጋለሁ ሲሉ እየተናገሩ ሲሆን ባለፉት 6 ወራት 5 ጨዋታዎችን ብቻ ነው የተሸነፍነው። 4ቱ በቀይ ካርድ ነው፣ መጨነቅ አያስፈልግም ሲሉ ሀሳባቸውንም የገለጹት። አሰልጣኝ ጆዜ ሞሪኒዮን መግጠም ለኔ ትልቅ ነገር ነው ሲሉ የተናገሩት ሲሆን እሱ የቼልሲ ብቻ ሳይሆን የሌሎች ክለቦችም ታሪካዊ ሰው ነው ሲሉም ገልጿል። እያንዳንዱ ጨዋታ ለማሸነፍ እንሞክራለን፣ አሸነፍንም እንደምንወጣም ተስፋ አድርጋለሁ ሲሉም ገልጿል። ደረጃውን መጠበቅ ያስፈልጋል፣ ምክንያቱም ቻምፒየንስ ሊግ ትልቅ ደረጃ መሆን ይጠይቃል። ይህንንም ደግሞ ለማሳካት ጠንክረን እንሰራለን ሲሉ አሰልጣኝ ኤንዞ ማሬስካ መናገራቸውን ነው የተመለከትነው። ነገ እንግዲህ በሜዳቸውና በደጋፊዎች ፊት ከቤኔፊካ ጋር የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ እንደሆነም ይጠበቃል። አሰልጣኝ ጆዜ ሞሪኒዮ እንግዲህ ወደ ቀድሞ ክለባቸው መጥተው የሚጫወቱበት
ከበርካታ ዓመታት በኋላ የሚሆነው ይህንንም ጨዋታ እንዲሁ በስፋት የምንመለከት ይሆናል። የተወደዳችሁና የተከበራችሁ አድማጮቻችን ነገ የሚደረጉ ጨዋታዎችን እንግዲህ ሃይላይት ላይ ለመመልከት ያህል ኬሪያት አልማቲ ሪያል ማድሪድን የሚያስተናግድበት ጨዋታ ይጠበቃል። አታላንታ ከክለብ ብሩጅ፣ ፓፎስ ከባየር ሙኒክ፣ ጋላታሳራይ ከሊቨርፑል፣ ኢንተር ሚላን ከስላቪያ ፕራግ፣ ቼልሲ ከቤኔፊካ፣ አትሌቲኮ ዲ ማድሪድ ከኢንትራንክ ፍራንክፈርት አትሌቲኮ ዲ ማድሪድ ከኢንትራንክ ፍራንክፈርት፣ ኦሎምፒክ ዴ ማርሴይ ከአያክስ እንዲሁም ደግሞ ቦዶ ግሊመንት ከቶተናም ሆትስፐር ጋር የሚያደርጉት የነገ ተጠባቂ ጨዋታዎች አሉ። ይህን ጨዋታ እንግዲህ በነገው የጧት ፕሮግራሞቻችን ሰፋ ያለ ጊዜን ይዘንላችሁ የምንቀርብ ነው የሚሆነው። ወደ መጨረሻው ፕሮግራሞቻችን ስናልፍ ደግሞ እንግዲህ የሳምንቱን ተጠባቂ ጨዋታዎች እንግዲህ በስፋት የምንመለከት ይሆናል። በዚህ ሳምንት 6ኛ ሳምንት የእንግሊዝ ፕሪሚየር ሊግ፣ 7ኛ ሳምንት የስፔን ላ ሊጋ እንዲሁም ደግሞ ሌሎች ሊጎችንም አምስቱንም ሊጎችን እንግዲህ በአጫጭር መረጃዎቻችን እንመልከታቸው። በስተመጨረሻም እንግዲህ በአለፈው ሳምንት የተደረጉ ጨዋታዎችን ስንመለከት ከቅዳሜ ጀምሮ የተደረጉ የአውሮፓ ታላላቅ ጨዋታዎች ነበሩ። ቅዳሜ 8 ሰዓት ተኩል ላይ በጀመረው ጨዋታ ስንመለከት እንግዲህ ብሬንትፎርድ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታንም የቅዳሜ ጨዋታም የተደረጉት በብሬንትፎርድ ስቴዲየም በቴክ ኮሚኒቲ ስቴዲየም በተደረገው ጨዋታ ብሬንትፎርድ ማንቸስተር ሲቲን 3-1 ያሸነፈበትን ጨዋታ ተመልክተናል። አሰልጣኝ ሩበን አሞሪም የተቀመጡበት ዙፋን መንገጫገጫ ሌላኛው መንስኤ የነበረው ጨዋታ እንደነበር ነው መመልከት የቻለው። በጨዋታው ላይ የተለያዩ ፎርሜሽን ቅያሬዎችንም በተመለከተበት የማንቸስተር ዩናይትድ ጨዋታ እንግዲህ 3-1 በሆነ ውጤት ተሸንፏል። ገና በ20 ደቂቃዎች ውስጥ ነበር እንግዲህ ኢጎር ቲያጎ ሁለት ጎሎችን በማስቆጠር 2-0 እንዲመሩ ማድረግ የቻለው። ነገር ግን በ26ኛው ደቂቃ ላይ ቤንያሚን ሴስኮን በእንግሊዝ ፕሪሚየር ሊግ ለራሱ የመጀመሪያውን ጎል እንዲሁም ደግሞ በጨዋታው ላይ ለመጀመሪያ ጊዜ የመጀመሪያውን ጎል በማድረግ የመጀመሪያ ጎል በማስቆጠር 2-1 እንዲመሩ ማስቻልም ቻለ። ከዛም በኋላ እንግዲህ በ76ኛው ደቂቃ ላይ ብሩኖ ፈርናንዴዝ ፔናልቲ አግኝቶም ነበር። ኳሚን ኬለር መመለሱንም የተመለከትንበት እንዲሁም ደግሞ በስተ መጨረሻ ደግሞ በ95ኛው ደቂቃ ላይ ጄንሰንስ እጅግ በጣም በሚያስገርም ሁኔታ ሶስተኛውን ጎል በማስቆጠር 3-1 በሆነ ውጤት ባሸነፈበት ይህ ጨዋታ ማንቸስተር ዩናይትድ እንግዲህ ከባድ ጊዜ ነው ማሳለፍ መቻሉን እንዲሁ የተመለከትንበትም ጉዳይ ነው። በጨዋታው ላይ እንግዲህ ፍጹም የጨዋታ የበላይነት ነበራቸው በቦል ፖዚሽን። ነገር ግን 16-53 አሁንም ማንቸስተር ዩናይትድ እጅግ በጣም አይናፋር እንደነበር ነው መመልከት የቻለው። 14 ሙከራዎችን አድርገው 6 ኦን ታርጌት ማድረግም ችሏል። አንድ ጎል አስቆጠሩ። በተቃራኒው ብሬንትፎርዶችን ስንመለከት 10 ሙከራ አድርገው 8ቱ ግን ኦን ታርጌትም ነበሩ። ይህ እንግዲህ ምን ያህል ጥራት እንደነበረው ነው መመልከት የቻለው። በጨዋታ ላይ የማንቸስተር ዩናይትድ በረኛ የነበረው አልታይ ባይንደር እንግዲህ ፍጹም ያለቀላቸው ኳሶችን እንዲሁ ማምከኑንም ተመልክተናል። ጥሩ እንቅስቃሴ አድርጎም ነበር። እንደ ማንቸስተር ዩናይትድ ግን የተከላካይ አማካዩ እንዲሁም ደግሞ የመከላከል አቅማቸው ምን ያህል እንደቀነሰ ነው በጨዋታው ላይ መመልከት የቻለው። እጅግ በጣም ከሚያስገርሙ አንዳንድ ስታቲክሶች መካከል እንግዲህ በዊንግ ባክነት የተሰለፉት በዛ ጨዋታ ላይ ፓትሪክ ዶርጎ እንዲሁም ደግሞ አማድ ዲያሎ ነበር በመጀመሪያው ላይ መሰለፍ የቻሉት። ነገር ግን ጨዋታው ሲጠናቀቅ ስንመለከት በብሪያን ምቤሞ እንዲሁም ደግሞ በሜሰን ማውንት ዊንግ ባክነት ነበር ጨዋታው መጠናቀቅ የቻለው። በጨዋታው ላይ እንደ ሌኒ ዮሮ፣ ሉክሾ የመሳሰሉ ተጫዋቾችን እንዲሁም ደግሞ ፓትሪክ ዶርጎ የመሳሰሉ ተጫዋቾችን በማስወጣት ሜሰን ማውንት፣ ጆሹዋ ዚርክዜ እንዲሁም ሌሎች የአጥቂ ስፍራ ተጫዋቾችን በማሰለፍ እንግዲህ ጨዋታውን ለመቀየር ሙከራ ሲያደርጉ ነበር። አሰልጣኝ ሩበን አሞሪም አሁንም እንግዲህ ሜንታሊ እጅግ በጣም እየወረደ አቋም እያሳዩ እንደሚገኙ ተመልክተናል። ይህም እንደ ማስረጃ ለማስቀመጥ ያክል ብሩኖ ፈርናንዴዝ ፔናልቲዋን ሲመታ እንግዲህ አላይም ብለው ዝቅ ያሉበት አጋጣሚ አሁንም ይህ አሰልጣኝ ምን ያህል እንግዲህ ጫና እንደበዛበት እንዲሁም ደግሞ በቲሙ ምን ያህል መተማመን እንዳቃተው ያሳያል የሚሉ በርካታ ሀሳቦችም እየተነሱም ይገኛሉ። በእንግሊዝ ፕሪሚየር ሊግ እንግዲህ በአሁኑ ሰዓት ላይ ማንቸስተር ዩናይትድ ያለበትን የደረጃ ሰንጠረዥ ስንመለከት 14ኛ ደረጃ ላይ ነው መቀመጥ የቻለው። አምና 15ኛ ደረጃ ላይ ይዞ ማጠናቀቁን እናስታውሳለን። አሁንም ቢሆን ግን ለውጥ እያሳየም አይገኝም። በዚህም የተነሳ እንግዲህ በማንቸስተር ዩናይትድ ቤት ምናልባትም አንዳንድ ለውጦች ሊኖሩ ይችላሉ። በተለይም በሚቀጥለው ከሰንደርላንድ ጨዋታ በኋላ በሚደረጉ ጨዋታዎች እንዲሁም ነጥቦች በመመልከት አሰልጣኝ ሩበን አሞሪም የመሰናበቻ እጃቸው እጅግ በጣም እየቀረበም ይገኛል። በተለይም ቡክ ሜከርሶች እንግዲህ አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ሁለተኛ የእንግሊዝ ፕሪሚየር ሊግ የሚሰናበቱ አሰልጣኞች ናቸው ሲሉ እንዲሁ እያወራረዱም ይገኛሉ። አሰልጣኝ ሩበን አሞሪም የሚባረሩ ከሆነ ደግሞ እነማን ይተኳቸዋል የሚለው ተብሎ ሲጠየቅ እንግዲህ የቀድሞ የብራይተን አሰልጣኝ ነው ሮበርቶ ዲዘርቢ ከማርሴይ የመምጣት እድል ሊኖረው ይችላል። እንዲሁም ደግሞ የእንግሊዝ አሰልጣኝ የነበሩት ጋሬት ሳውዝጌት እንዲሁ የሚገኙ ሲሆን የቀድሞ የባርሴሎና አሰልጣኝ እንዲሁም ደግሞ ተጫዋች የነበረው ዣቪ ሄርናንዴዝም እንዲሁ በእጩዎች ውስጥ ከሚገኙ አሰልጣኞች መካከል ይገኛሉ። ኦሊቨር ግናስነር እንዲሁም አንዶኒ ኢሮላ ከሚጠቀሱ መካከል እንደሚገኙ ነው እየተመለከትን የምንገኘው። አሁንም ቢሆን ማንቸስተር ዩናይትድ እንግዲህ እጅግ በጣም እየተቸገረ የሚገኝበትን የሳምንቱን ጨዋታ ተመለከትን። ቀን 11 ሰዓት ላይ የተደረጉ በርካታ ጨዋታዎች ነበሩ። ሊድስ ዩናይትድ ከበርንሞዝ ጋር ያደረጉትን ጨዋታ 2
አቻ ማጠናቀቃቸውን ተመልክተናል። አዲሱ አዳጊው ሊድስ ዩናይትድ በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንዱ ነው። የፔፕ ጋርዲዮላ ማንቸስተር ሲቲ በኢታድ ባርንሌይን አስተናግዶ 5-1 በሆነ ውጤት ያሸነፈበት ጨዋታም ይጠቀሳል። በ12ኛው ደቂቃ ላይ ስቲቭ በራሱ ጎል ላይ ካስቆጠረም በኋላ አንቶኒ አቻ ማድረግ ችሎ ነበር እንግዲህ በርንሌይን። ከዛ በኋላ ግን በሁለተኛው አጋማሽ ከ60ኛው ደቂቃ በኋላ 4 ጎሎችን በማስቆጠር በተለይም ማቲያስ ኑኔዝ በ61ኛው ደቂቃ ላይ ዳግም ስቲቭ በሁለተኛው አጋማሽ በ65ኛው ደቂቃ ላይ እንዲሁ በራሱ ላይ ማስቆጠርም ቻለ። ከዛ በ90 እንዲሁም ደግሞ 93ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ ለራሱ 2 ጎሎችን ለቲሙ አራተኛና አምስተኛ ጎሎችን በማስቆጠር 5-1 እንዲያሸንፉ ማስቻለም ቻለ። 21 ሙከራዎችን አድርገው 8ቱን ታርጌት የሞከሩ ሲሆን 5ቱን እንግዲህ ወደ ጎልነት መቀየራቸው በጨዋታው ላይም ተመለከትን። ማንቸስተር ሲቲዎች እንግዲህ ወደ አቋማቸው እየተመለሱም ይገኛሉ። ያለፈውን የመንቹሪያን ደርቢ ካሸነፉ በኋላ እንግዲህ አሁንም ወደ ድል የሚያቀናቸውን እንግዲህ ጥሩ መንገድም ይዘውም ይገኛሉ። 7ኛ ደረጃ ላይ መቀመጥ የቻለው ማንቸስተር ሲቲ ሊጉ መሪ ሊቨርፑል እንግዲህ በ5 ነጥብ ዝቅ ብለው 10 ነጥብና 8 ንጹህ ጎል በመያዝ እንግዲህ 7ኛ ደረጃ ላይ ይቀመጣሉ። አሰልጣኝ ፔፕ ጋርዲዮላ በዚህ ዓመት እንግዲህ ጥሩ ነገሮችን እንደምናሳይ ተስፋ እናደርጋለን ሲሉ ከዚህ በፊትም እየተናገሩ እንደሚገኙም ተመለከትን። ሌላኛው በተመሳሳይ የተደረገው የክሪስታል ፓላስና የሊቨርፑል ጨዋታ ነበር። ይህም ጨዋታ እንግዲህ በርካቶቹ የሚጠብቁት ጨዋታ ነበር። በኮሚኒቲ ሺልድ ክሪስታል ፓላስ ሊቨርፑልን በማሸነፍ ዋንጫ ማንሳቱን ተመልክተንም ነበር። በዚህ ጨዋታ ላይ ግን ሊቨርፑል እንግዲህ ያንን እልህ ይወጣል ተብሎ ሲጠበቅ ዳግም ኦሊቨር ግላስነር አርኔ ስሎትን እንግዲህ ያንበረከኩበትን ጨዋታም ተመለከትን። እድሜ እንዲሁም ደግሞ ምስጋና ለበረኛው አሊሰን ቤከር ይግባ እንጂ እንግዲህ ከ2 ጎሎች በላይ የሚቆጠሩበት እድልም ነበር። ምንም እንኳን ፍጹም የጨዋታ የበላይነት ቢኖራቸውም 72% ቦል ፖሰስ ማድረግ ቢችሉም ሊቨርፑሎች እንግዲህ በመከላከሉ ነው ደግሞ በመልሶ ማጥቃቱ የኦሊቨር ግላስነሩ ክሪስታል ፓላስ እጅግ በጣም እየተሻሉ ነበር። በዚህም 2-1 በሆነ ውጤት ማሸነፍ መቻላቸውን ነው የተመለከትነው። ገና በ9ኛው ደቂቃ ላይ ኢስማኤል አሳር ጎል በማስቆጠር 1-0 መምራትም ቻሉ። ፍሬድሪኮ ኬዛ እንግዲህ ተቀይሮ ገብቶ 87ኛው ደቂቃ ላይ አቻ ማድረግ ቢችልም በ97ኛው ደቂቃ ላይ አለቀ ሲባል 1 ደቂቃዎች ሲቀሩት እንግዲህ የቀድሞ የአርሰናል ተጫዋች ሆነው ለአርሰናሎች ውለታ በመዋል ሁለተኛውን ጎል በማስቆጠር እንግዲህ ሊቨርፑል እንዲሸነፍ ማድረግም ችሏል። ከጨዋታው በኋላ እንግዲህ ኤዲ ኒኪታ መናገሩን እየተመለከትን ሲሆን ከአርሰናል ደግሞ ከተጫዋቾቹ ከደጋፊዎቹ ከበርካቶቹ የአርሰናል ደጋፊዎች እንዲሁም ደግሞ አባላት የእናመሰግናለን መልእክት ደርሶኛል ሲል ሀሳብ መግለጹን የተመለከትነው። ይህ ጨዋታ ሊቨርፑል ቢያሸነፍ ወይም ደግሞ አቻ ቢወጣ ኖሮ እንግዲህ ነጥቦች ያገኝ ነበር። ነገር ግን የኤዲ ኒኪታ ጎል ሊቨርፑል ነጥብ እንድታስጥል እንዲሁም ደግሞ ሊጉ እንግዲህ ከፍተኛ ነጥብን በመያዝ 18 ነጥብን መያዝ ይችሉ ነበር። ነገር ግን በአሁኑ ሰዓት ላይ 15 ነጥብ በመያዝ እንግዲህ አንደኛ ደረጃ ላይም ተቀምጧል። ከአርሰናል ጋር ያላቸው የነጥብ ልዩነትም 2 መድረሱን ነው የተመለከትነው። ይህም እንግዲህ ያልተጠበቀ ውጤት እንደነበረም ተመለከትን። በተመሳሳይ 11 ሰዓት የተደረገው የቼልሲና የብራይተን ኤንድ ሆቭ አልቢዮን ጨዋታ ስንመለከት ቼልሲም እንግዲህ ተከታታይ ሽንፈት አስተናግዷል። ያለፈውን ጨዋታ በሽንፈት ማጠናቀቁን እናስታውሳለን። በኦልድ ትራፎርድ በተደረገ ጨዋታ ገና በ5ኛው ደቂቃ ላይ በረኛው በቀይ ካርድ መውጣቱን ተከትሎ እንግዲህ 2-1 ተሸንፎም ነበር። በትላንትናው ጨዋታ ላይ እንዲሁ ቀይ ካርድ ተመልክቶ 3-1 በሆነ ውጤት መሸነፉንም ነው የተመለከትነው። በሜዳቸውና በደጋፊዎቹ ፊት በስታንፎርድ ብሪጅ ነበር ጨዋታውን ማድረግም የቻሉት። በ24ኛው ደቂቃ ላይ ኤንዞ ፈርናንዴዝ ማስቆጠር ችሎ ነበር። ነገር ግን ትሬቨር ቻሎባ በ53ኛው ደቂቃ ላይ በስትሬት ሬድ ካርድ መውጣቱን ተከትሎ በ70ኛው በ92ኛው ደግሞ በ100ኛው ደቂቃ ላይ ባስቆጠሯቸው 3 ጎሎች እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ዳኒ ሚታሂ ሚሳ ዌልቤክ እንዲሁም ደግሞ ዲኩፐር 3 ጎሎች ማስቆጠር ችሏል። ሚታሂ ሚሳ ዌልቤክ 2 ጎሎችን ነበር ማስቆጠርም የቻለው። ትላንትና በዛ ጨዋታ ላይ እንግዲህ ቼልሲዎች እንዲሁ መሸነፍ መቻላቸው ነው የተመለከትነው። ሌላኛው ኖቲንጋም ፎረስት በሰንደርላንድ በሜዳውና በደጋፊዎቹ ፊት 1-0 መሸነፉንም ተመለከተን። አሰልጣኝ አንጌ ፖስቴኮግሉ ኖቲንጋም ፎረስትን ከያዙ በኋላ እስካሁን ድል ማድረግም አልቻሉም። እጅግ በጣም የወረደ አቋምን እያሳዩም ይገኛሉ። በዛም ጨዋታ ላይ መሸነፋቸውን በሜዳቸውም ተመለከተን። ቶተንሃም ሆትስፐር ከወልቨርሃምፕተን ጋር ያደረጉትን ጨዋታ አንዳቻ ያጠናቀቁ ሲሆን የመጀመሪያ 1 ነጥባቸውን ወልቨርሃምፕተን በዛ ጨዋታ ላይ ማሳካትም ችሏል ነበር። እስከ 9ኛው ደቂቃ ላይ ድረስ እንግዲህ ያሸንፋሉ ተብሎ ሲጠበቅ በስተመጨረሻ ዣኦ ፔሊና ባስቆጠራት ጎል ቶተንሃም ሆትስፐር አቻ መውጣቱንም ተመለከትን። በዛው በቅዳሜ በተደረጉ ጨዋታዎች መካከል እንግዲህ በስፔን ላሊጋ ተጠባቂ ጨዋታዎች ነበሩ። ከነዚህ መካከል ቀን የተደረጉ ጨዋታዎችን ስንመለከት ቀን 11 ሰዓት ላይ ሄታፌ ከሌቫንቴ ጋር አንዳቻ ያጠናቀቁበት ጨዋታን ተመለከትን። ነገር ግን
11 ሰዓት ከሩብ ላይ በነበረው ጨዋታ የማድሪድ ደርቢ እንግዲህ አትሌቲኮ ዲ ማድሪድ ሪያል ማድሪድን ያልተጠበቀ 5-2 በሆነ ውጤት ማሸነፉ እንግዲህ በርካቶችን ያስደመመም ውጤት ነበር። በተለይም ሪያል ማድሪድ ያለፉትን 6 ጨዋታዎች አለመሸነፉን ተከትሎ አትሌቲኮ ዲ ማድሪድ ደግሞ በዚህ ዓመት እየተቸገረ መሆኑን ተከትሎ ቅድሚያው ግምቶች እንግዲህ ለሪያል ማድሪድ አመዝነውም ነበር። ነገር ግን ሪያል ማድሪድ አሁንም ቢሆን በዋንዳ ሜትሮፖሊታኖ ስቴዲየም እንግዲህ ማሸነፍ አለመቻሉንም ተመለከትን። እጅግ በጣም ከሚከብዳቸው ስቴዲየሞች መካከል አንደኛው እንደሆነ የሚጠቀሰው የስቴዲየም አትሌቲኮ ዲ ማድሪዶች እንግዲህ በሜዳቸውና በደጋፊዎች ፊት ታላቁን ሪያል ማድሪድ እንግዲህ በማስተናገድ ደርቢያቸውን ማሸነፍ መቻላቸውን ነው የተመለከትነው። አሰልጣኝ እንደተናገሩት ከሆነ እንግዲህ ከድሉ በኋላ እጅግ በጣም በርካታ ስሜቶች ውስጥ ገብቼ ነበር፣ እጅግ በጣም ለእልቅሻም ቀርቤ ነበር ሲሉ ሀሳባቸውን መግለጻቸውን ነው የተመለከትነው። ኖርማንድ ነበር በ14ኛው ደቂቃ ላይ 1-0 እንዲመሩ አትሌቲኮ ዲ ማድሪዶችን ማስቻል የቻለው። ከዛ በኋላ ኪሊያን ምባፔ ደግሞ አርዳ ጉለር በማስቆጠራቸው ምክንያት በመጀመሪያው አጋማሽ ኦልሞስት 2-1 በሆነ ውጤት ሊጠናቀቅ ሲል ስሎርዝ ባስቆጠረው ጎል 2-አቻ መሆን ቻሉ። ከዛም በኋላ ግን በሁለተኛው አጋማሽ ጁሊያን አልቫሬዝ 2 ጎል እንዲሁም ደግሞ አንቷን ግሪዝማን ባስቆጠሯቸው ጎሎች 5-2 በሆነ ውጤት ተጠናቋል። ክሊቨር ሌንግሌት እንዲሁም ጎል ማስቆጠሩን ተመልክተንም ነበር። 6-1 የሚያልቅ ጨዋታም ነበር። ነገር ግን ቫር ከጨዋታው ውጪ ብሎ መሻሩን ነው እየተመለከትን የምንገኘው። በጨዋታው ላይ ኤደር ሚሊታው በጉዳት ምክንያት በ46ኛው ደቂቃ ላይ ተቀይሮ መውጣቱንም ተመለከትን። ጨዋታ እንግዲህ ፍጹም የጨዋታ የበላይነት ነበራቸው ሪያል ማድሪዶች። አትሌቲኮ ዲ ማድሪዶች ግን በመከላከሉ የማይታሙት አትሌቲኮ ዲ ማድሪድ በመልሶ ማጥቃት ያስገኟቸውን እድሎችን ማምከንም አልቻሉም። ይህንንም እንግዲህ 7 ኦን ታርጌቶችን ሞክረው 5ቱን ወደ ጎልነት መቀየራቸው ነው የተመለከትነው። ሪያል ማድሪድ ምንም እንኳን ቦል ፖሰስ ማድረግ ቢችልም 2 ኦን ታርጌት ብቻ የሞከረ ሲሆን ሁለቱም ወደ ጎልነት መቀየር ችለዋል። ይህም እንግዲህ በደረጃ ሰንጠረዡ ልዩነት እንዲፈጠር ነው ማስቻለም የቻለው። ትላንትና ባርሴሎና ማሸነፉን ተከትሎ አንደኛ ደረጃ ላይ መቀመጥ ችሏል በ19 ነጥብና በ16 ንጹህ ጎል። ሪያል ማድሪድ በ18 ነጥብና በ8 ንጹህ ጎል ሁለተኛ ደረጃ ላይ ቪያሪያል፣ ኤልቼ፣ አትሌቲኮ ኒም ሪያል ቤቲስ እስከ 6ኛው ደረጃ ላይ የተቀመጡ ክለቦችም ናቸው። ከዛ በኋላ የተደረጉ የስፔን ላሊጋ ጨዋታዎችን ስንመለከት ማዮርካ ከዲፖርቲቮ አላቬዝ ጋር ያደረጉትን ጨዋታ 1-0 ያሸነፉ ሲሆን ቪያሪያልን በተመሳሳይ አትሌቲኮ ቢልባውን አስተናግዶ እንግዲህ 1-0 ማሸነፉንም ተመለከትን። በጣሊያን ሴሪ የሚደረጉ የተጠበቁ ጨዋታዎች ነበሩ። ኮሞ ከክሮሚኔንሴ ጋር አንዳቻ የተለያዩ ሲሆን ዩቬንቱስም ከአታላንታ ጋር በተመሳሳይ አንዳቻ ተለያይተዋል። ኢንተር ሚላን ካግሊያሪን ከሜዳቸው ውጪ ገጥመው እንግዲህ 2-0 በሆነ ውጤት ማሸነፋቸውንም እንዲሁ ተመለከትን። በጀርመን ቡንደስሊጋም የተደረጉ ጨዋታዎች አሉ። ሄዴኒየም ኦግስበርግን 2-1 ያሸነፈበት፣ ሴንት ፖሊ በሜዳውና በደጋፊዎች ፊት በባየር ሊቨርኩሰን 2-1 የተሸነፈበትን፣ ወልፍስበርግ በአርቢ ሌipzig 1-0 እንዲሁም ደግሞ ሜንዝ በቦርሲያ ዶርትመንድ 2-0 የተሸነፈበትን ጨዋታ እየተመለከትን ሲሆን 10 ጎሎች በተመለከትንበት ጨዋታ ቦርሲያ ሞንቸንግላድባ በኢንትራንክ ፍራንክፈርት 6-4 በሆነ ውጤት የተሸነፈበትን ጨዋታም ተመለክተናል። የጎል ዝናብ ማለት ይቻላል 10 ጎሎች ነው በዛ ጨዋታ ላይ መመዝገብም የቻሉት። ሌላኛው በፈረንሳይ ሊጓን ሎረንት ከሞናኮ ጋር ያደረጉትን ጨዋታ 3-1 አሸነፉ። እንዲሁ ደግሞ ቶሉዝ ከናንትስ ጋር ያደረጉትን ጨዋታ 2-1 ያጠናቀቁ ሲሆን ፒኤስጂ አግዤርን አስተናግዶ እንግዲህ 2-0 በሆነ ውጤት ማሸነፍ መቻላቸውንም ተመለከትን። ፒኤስጂዎች እንግዲህ በአውሮፓ ቻምፒየንስ ሊግ በአሁኑ ሰዓት ላይ ከባርሴሎና ጋር የሚያደርጉት ተጠባቂ ጨዋታ እንዳለም ይታወቃል በሮብ ዕለት። እንዲሁ ደግሞ ትላንትና የተደረጉ ጨዋታዎችን ስንመለከት በእንግሊዝ ፕሪሚየር ሊግ 2 ተጠባቂ ጨዋታዎችም ነበሩ። አስቶን ቪላ የመጀመሪያ 3 ነጥብ ያሳካበትን የቪላ ፓርክ ጨዋታ በኡናይ ኤምሬ ስር ተመለከትን። 3-1 በሆነ ውጤት ፉላምን ቀን 10 ሰዓት ላይ በመጀመሪያው ጨዋታ ማሸነፍም ችሏል። የመጀመሪያ 3 ነጥባቸውን ነው እንግዲህ አሰልጣኝ ኡናይ ኤምሬ ከበርካታ መንገዳገር በኋላ ማሳካት የቻሉት። ሌላኛው ድራማዊ ምሽት በነበረው ጨዋታ ኒውካስል ዩናይትድ ከአርሰናል ጋር ባደረጉት ጨዋታ አርሰናል 2-1 ማሸነፉንም ተመልክተንም ነበር። እስከ 84ኛው ደቂቃ ላይ ኒውካስል ዩናይትድ በኒኮል ተማዴ ጎል 1-0 መምራት ቢችልም በስተመጨረሻ ደቂቃ ላይ ግን መከላከል አልቻለም። እንዲሁም ደግሞ የግብ ዘሩን እንግዲህ ላለማስጠበቅ እጅግ በጣም ሲቸገር እንደነበር ነው የተመለከትነው። በ10 ደቂቃ ልዩነት 2 ጎሎችን አስተናግደው 2-1 በሆነ ውጤትም ተሸንፈዋል አርሰናል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ በአሁኑ ሰዓት ላይ እንግዲህ የዋንጫ ግምት እንደተሰጣቸውም ይታወቃል። ይህንንም ለማሳካት ይመስላል እንግዲህ ምን ያህል የማሸነፍ ወኔ እንደነበራቸው በትላንትናው ጨዋታ ላይ ተመልክተንም ነበር። ጋብሪኤል ማጋሌስ ሁለተኛውን ጎል ሲያስቆጥር እንግዲህ ደስታቸው እጅግ በጣም የላቀ እንደነበር ነው መመልከትም የቻለው። በዚህ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳሉ ተብሎ ከሚጠበቁ ክለቦች መካከል ሁለተኛ ደረጃ ላይ የሚቀመጠው አርሰናል አሁንም እንግዲህ በ2 ነጥብ ልዩነት 13 ነጥቦችን በመያዝ
ሁለተኛ ደረጃ ላይ መቀመጥም ችሏል። በሊቨርፑል 2 ነጥቦችም ተለበልጦም ማለት ነው። ሌላኛው በስፔን ላሊጋ የተደረጉ ጨዋታዎችን ስንመለከት ሬዮ ቫይካኖ በሲቪያ 1-0 እየተሸነፈ ሲሆን ኤልቼ ሳልታቪኮን 2-1 አሸንፏል። ባርሴሎናም እንዲሁ ሪያል ሶሲዳድን 2-1 ያሸነፈበትንም ጨዋታም ተመለከትን። ባርሴሎና ማሸነፉን ተከትሎ የደረጃ ሰንጠረዡን እየመራም ይገኛል። ሪያል ቤቲስም ኦሳሶናን 2-0 ያሸነፈበት ጨዋታንም ነው የተመለከተው። በጣሊያን ሴሪም ከሚጠበቁ ጨዋታዎች መካከል ስንጀምር ኤሲ ሚላን ከናፖሊ ያደረጉትም ጨዋታ ነበር። በሳንሲሮ ጁሴፔ ሜዛ ስቴዲየም የተደረገም ጨዋታ ነበር። ይህ ጨዋታ የአምና ስኩዴቶ አሸናፊ ናፖሊ እንግዲህ ትላንትና 2-1 በሆነ ውጤት መሸነፉንም ተመለከትን። በዚህም የተነሳ እንግዲህ በጎል ተበላልጠው ኤሲ ሚላን አንደኛ ደረጃ ላይ የተቀመጠ ሲሆን ናፖሊ በአሁኑ ሰዓት ላይ ሁለተኛ ደረጃን መያዝ ችሏል። ሌላኛው ሊቼ ከቦሎኛ ሁለታቻ የተለያዩ ሲሆን ሳሱሎ ዩዲኒዜን 3-1፣ ፒሳ ከፊዮረንቲና 0-0፣ ሮማ ደግሞ ሄላስ ቬሮና 2-0 በሆነ ውጤት ማሸነፍ መቻላቸውንም ነው የተመለከትነው። በቡንደስሊጋው ፍራይቡርግ ከሆፈኒየም አንዳቻ፣ ዩኒየን በርሊን ከሃምበርገር 0-0 ነው ደግሞ ስቱትጋርት ከሜዳው ውጪ ኮሎኝን 2-1 ማሸነፉንም እንዲሁ የተመለከትነው ውጤት ነው። በፈረንሳይ ሊግ 1 ኒስ ከፓሪስ ጋር ያደረጉትን ጨዋታ አንዳቻ ያጠናቀቁ ሲሆን ሊል በሜዳውና በደጋፊዎች ፊት በኦሎምፒክ ሊዮን 1-0 ተሸንፏል። ሜትስ ከሊሃርቭ 0-0 ነው ደግሞ ስቴድሬንስ ከሌንስ በተመሳሳይ 0-0 የተለያዩ ሲሆን ብረስት አንገርስን ከሜዳው ውጪ ሄዶ እንግዲህ 2-0 በሆነ ውጤት ማሸነፍ መቻሉን በዚህ ሳምንት የተደረጉ የጨዋታ ውጤቶችም ናቸው። እጅጉን የተከበራችሁና የተወደዳችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ እንዲሁም ደግሞ በጣሊያን ሴሪ አንዳንድ ያክል ጨዋታዎች ይደረጋሉ። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። ኤቨርተን ከዌስትሃም ምሽት 4 ሰዓት የሚያደርጉት ጨዋታም አለ። ነገ እንግዲህ የአውሮፓ ቻምፒየንስ ሊግ የሁለተኛ ሳምንት መርሃ ግብሮች የሚደረጉም ይሆናሉ። የሁለተኛ ዙር ማለት ነው። ይህንንም እንዲሁ በስፋት የምንመለከት ይሆናል። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግም ተመኘን።